በሰው ሞት እናቶኜ በሰው እናት ላይ ሞትን መፈርድ ሰው አይደለም ተራና ደካማ ሰው ነኝና ሲከራከሩ ስለሰማው አይ እውነት ነው ብዬ ለማለት እንጂ ማለት አልፈለኩም ነበርና እውነት ነው። እዚህ አዲስ አበባ መታን ያረፈችው ቤተሰብ ጋር ነው ያረፈችው። ሰው ከመና በአንድ ቀን ህመም ነው ደክመና በእግሯ ሄዳ ሞተች ተብሎ የተነገራቸውና ዛሬም ራሱ ሆስፒታል ስክሪን አልወጣም ምርመራ ይደረግ ተብሎ ትላንት ይገባ ማለት ነው። እጅግ ልብ የሚነካ ክስተት። እናት ልጄን አፈቀኝ እያለች ከልጇ ጋር ሳትታረቅ ልጅም እናቷን ሳታይ እናቷን ይቅርታ ብላ ይቅርታ ሳትጠያየቁ እናት እስከ መጨረሻው አሸልባለች። እጅግ ብዙዎች በእንባ እየታጀቡ ነው ስለ ዴዚ እናት እየተናገሩ የሚገኘው። ይህን ጉዳይ አስመልክቶ እናት እንዴት ነው በአንዴ እንድትሞት የሆነችው? ምንስ አጋጥሟት ይሆን? የዴዚ እናት ሀገሯ በገባች እንደዚህ አይነት አሳዛኝ ዜና የተሰማው ሲሉ ብዙዎች እየጠየቁ ይገኛሉ። ይህን ጉዳይ አስመልክቶ የቅርብ ሰዎች ነን የሚሉ የተለያዩ መረጃዎችን አሁን እያወጡ ይገኛሉ። አዳዲስ የሆኑትን መረጃዎች በተለይ ከምሽት የተሰሙትን ጠቅለል አድርጌ አሰማችኋለሁ። ከዚህ ጉዳይ ጋር በተያያዘ ደግሞ ዴዚ አሁን ላይ ምን አይነት ጸጸት ውስጥ ትገኛለች ተብሎ ስለተወራውም ነገር ጠቅለል አድርገን አንዳንድ መረጃዎቹን እናሰማችኋለን። በሌላ በኩል የዴዚንና የእናቷን እንደዚህ መሆን ያላወቃችሁ ያልሰማችሁ ሰዎችም አጠር ባለመልኩ ስላሉት ጉዳዮች ታሪካቸውን ለማታውቁ እዚሁ ገለጻ አደርግላችኋለሁ። በመጨረሻም የዴዚ እናት የኑዛዜ ቃል በመሰለ መልኩ ስለተናገረችው ንግግር አዲስ ስለተወራው ሞሬ በዚሁ የምንላችሁ ነገሮች አሉ። ሁሉንም አብራችሁን እንድትቆዩና በዚሁ እንድታዳምጡ በማክበር እንጠይቃችኋለን። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ይህንን የዛሬውን አሳዛኝ ዜናን በተመለከተ እናንተ ይህን መረጃ የምታዳምጡኝም አንድ ምርቃትን መርቂያችሁ ቀጥታ ወደ ቪዲዮ እገባለሁ። እባካችሁ ተኮራርፋችሁ ያላችሁ ሰዎች፣ በተለይ የቅርብ ቤተሰብ የቅርብ ሰዎች ናቸው የምትሏችሁ ሰዎች እባካችሁ ይቅር ለእግዚአብሔር ተባባሉ። እንደ ዴዚ የእግር እሳቱ እንዳይተርፋችሁ። ሁላችንንም ከምንወደው ሰው ደግሞ መርዶን ከመስማት እሱ ይጠብቀን። ይህ ምርቃትና ምኞቴ ለእናንተ ይድረሳችሁ። ቀጥታ ይዤ ወደ መጣው ዝርዝር መረጃዎቼ አመራለሁ። የዴዚ እናት የመጨረሻ ቃሏ ይመስላል የተባለለት ስቶሪዋ አሁን በተለያዩ ቦታዎች እየተሰራጩ ይገኛሉ። የዴዚ እናት ልጇ ዴዚ ከሷ ከራቀች በኋላ የሆነን ግለሰብ ወዳ አፍቅራ ወደ አውሮፓ ካቀናች በኋላ ዴዚ እናቷ ልጄ ናፈኩኝ ወይም አይ ሚስድ ማይ ዳውተር በሚል የራሷን ፎቶ አድርጋ ይህንን ጽሑፍ አጋርታ ነበር። ታዲያ ይህም ስቶሪ ነው ዛሬ ላይ በብዙ ቦታ እንዳዲስ ሲሰራጭ የተመለከት ነው። ይኸው እናት ልጇ ናፍቃ ልጄ ናፍቅ ያለው ብላ ፖስት አድርጋ ይኸው ልጅቷ ራሱ እናቷን ሳታገኝ እናት እስከ መጨረሻው ወደዛኛው ወደማይቀረው ዓለም ወደማይመለሱበት ዓለም አቅንታለች። እጅግ ያሳዝናል። ለልጅስ ምን ያህል ጸጸት ይሆን ሲሉ ብዙዎች እየተነጋገሩበት ይገኛሉ። ይህን ጉዳይ አስመልክቶ የቅርብ ሰው ነን ያለች አንዲት ግለሰብ ይህን መረጃ ምትናገር ምንም ውሸት የለውም፣ እኔም የልጆች እናት ነኝ፣ ሞቱም እውነት ነው። የዴዚ የእናቷ አሟሟት እጅግ ያሳዝናል። ጉዳዩ ላይ ፖሊስ እንዲጣራ አስክሬን ምርመራ እንዲደረግ ቤተሰብ ያንን ፕሮሰስ እያደረገ ይገኛል ስትል ነው ስለ ጉዳዩ ጠቅለል አድርጋ የተናገረችው። እንግዲህ ይህች ግለሰብ የዴዚ እናት አሟሟት መጀመሪያ የተናገረችው ይህችታችን ነች። ታዲያ ይህችታችን እየማለች ነበር ስትናገር የነበረው እኛም ማዝነናል፣ በጣም ተጨንቀናል፣ ያለው ነገር ሁሉም ያሳዝናል ስትል ነው መልእክቷን ያጋራችው። በመቀጠልም እንግዲህ የዴዚ እናት ድንገተኛ ህመም እንዳጋጠማት አዲስ አበባ መታ ትኖርበት ከነበረው ከአሜሪካን ሀገር ወደ ኢትዮጵያ ገብታ አዲስ አበባም ከቤተሰብ ጋር እንደነበረች ታዲያ አመመኝ ብላ እንግዲህ በዛውኑ ቀን በታመመችበት ቀን ህልፈቷ ህይወቷ እንደተሰማ፣ ነገር ግን ይህ ደግሞ ቤተሰብን የሚያስደነገጠ ጉዳይ ስለሆነ ምርመራም እየተደረገበት እንደሚገኝ ነው እቺ ጎረቤት የቅርብ ሰው ነኝ ያለች ዘርዘር አድርጋ መረጃዎቹን ስታሰማ የነበረው ማለት ነው። አሁንም ቢሆን ብዙዎች
በድንጋጤ በመሆን ይሄ ነገር እውነት መሆኑ ከተረጋገጠ አይቀር የልጅቷ ጸጸት ግን በምን ያህል ነገር ይለካል ሲሉ ነው መልእክታቸውን ያስተላለፉት። በተለይ ደግሞ ዴዚ ያደረገችውን ትልቅ ጥፋቶች በማንሳት ይኸው እንደዚህ ለምንቀረው ዓለም እናቷ አዝናባት ባትሄድ መልካም ነበረ፣ ልጄን አፈቀኝ እያለች ምን ነው ልጅቷ ዴዚስ እናቷን ብታወራ ኖሮ እያሉ ብዙዎች እንግዲህ ዴዚን እየወቀሷት ይገኛሉ። ዴዚና እናቷ የተጣሉበት ነገር ብዙዎቻችሁ ሚዲያ ያላችሁ ሰዎች ታስታውሳላችሁ ብዬ አስባለሁ። ከ1-2 ዓመት በላይ የተሻገረ ጉዳይ ሆኗል። ይኸውም እንግዲህ ብዙዎቻችን እንደምናስታውሰው ዴዚ እናት እንግዲህ ልጄ ዴዚ ተምራ ጥሩ ቦታ እንድትደርስ ነው የምፈልገው፣ እኔ የማልፈልገውን ፖለቲካ ውስጥ ይሳተፍ የነበረ የተለያዩ መጥፎ አመለካከት የያዘ ልጅ ወደድኩ አፈቀርኩ ብላ ብዙ ነገር እየበጠበጠች ነው ብላ እንግዲህ እናት እንግዲህ ከ2 ዓመት በፊት ሚዲያ ላይ ወጥታ እባካችሁ ልጄን አድኑልኝ ስትል መልእክት አስተላልፋ ነበር። በወቅቱም እንግዲህ ብዙ የተለያዩ ሀሳቦች ሲሰሙ ነበር። ግማሾቹ በእናቷ በኩል በመሆን እባክሽ ዴዚ እናትሽን አታስጨንቂ፣ እናትሽን መስማት አለብሽ፣ እናትሽ ያልወደደችው ነገር ላንቺም ጥሩ አይሆንም፣ እናትሽ ተምረሽ ወደፊት ራስሽን ችለሽ ጥሩ ቦታ ስትደርሺ ጥሩ ሰው እንድትተዋወቂ ነው የምትፈልገው፣ እባክሽ እናትሽን አታስከፊ የሚሉ ሰዎች ነበሩ። በሌላ በኩል ደግሞ ያሉ ሰዎች እባካችሁ እነዚህን ወጣት ልጆች አታስጨንቋቸው፣ ፍቅራቸው የሚዘልቅ ከሆነ ፍቅራቸውን አብራችሁ ደግፉ፣ እባካችሁ የእናትየውን ምክር እየተቀበላችሁ ልጁንም አታሸማቁ የሚሉም ሰዎች ነበሩ። ግን አብዛኛው ባየለ መልኩ ሲናገሩ የነበረው እናትና ልጅ መስማማት አለባቸው፣ ምንም ቢሆን እናት ለልጇ ክፉ አታስብም፣ እናት ለልጇ መቆጣጠር ስታስብ ለልጇ ጥሩ ቦታ እንድትደርስ እንጂ ከክፋት አይደለም፣ እባካችሁ እናትና ልጅ አይራራቁ፣ ልጅቷ ዴዚም ስለ እናቷ በደንብ ልታስብ ይገባል፣ ለኔ ብላ ነው የምትቆጣው ብላም ልትረዳ ይገባል፣ ለልጅቷ ይህንን ነው መልእክት ማስተላለፍ ያለብን በማለት ብዙዎች ሀሳብ አስተያየት የሰጡበት ጉዳይ ነበር። እንግዲህ በመሃል ሚዲያም ላይ ጠፋ ብለው ነበረ። ታዲያ ከቅርብ ዓመታት ወዲህ ደግሞ እንግዲህ እንዲሁም በቅርብ ወራቶችም ጭምር ዴዚ ትኖርበት ከነበረው አሜሪካን ሀገር ወደዚህ ግለሰብ ወደ አዲስ ፍቅረኛ ወደ ያዘችው ወደ አውሮፓ ሀገር ስዊዘርላንድ እንግዲህ ያቀናች ከዚህ ግለሰብ ጋርም የተለያዩ ቪዲዮዎች ትሰራ ነበር። በስተመጨረሻ በቅርብ ደግሞ እንግዲህ ዴዚ ማርገዟን ሁሉ ስታስመለክተን ነበር። ይህን ጉዳይ አስመልክቶ እንግዲህ እናትየውና ልጅቷ ያላቸው ነገር ብዙ ተቋርጧል መሰለኝ። ብዙ እናትና ልጅ በአንድ ሚዲያ አይታዩም። ዴዚ ግን እርጉዝ መሆኗን እያየን ነው። በሰላም ትገላገል እያለ ብዙ ሰው ሲናገር ነበር። ታዲያ በዚህ የእርግዝናዋ ወቅት ላይ ነው እናትየው ያጋራችው ስቶሪ በተለያዩ ቦታዎች ቀደም ብለው ሲወጡ ነበር። ቅድም በቪዲዮ መግቢያ እንዳልኳችሁ አይ ሚስ ማይ ዳውተር፣ ልጄን ናፍቄያለሁ፣ ልጄን ተነጥቄያለሁ የሚል እንግዲህ ልጇን እንዳጣች የሚገልጽ አይነት ስቶሪ ነበር እናቷ አጋርታ የነበረው። ታዲያ ከዚህ ሁሉ ጊዜያቶች በኋላ ደግሞ እንግዲህ የእናትየዋ ህልፈተ ህይወት ነው የተሰማው። እጅግ ያሳዝናል። ታዲያ ይህ ጽሁፍ ነው አሁን ላይ ኑዛዜ በሚመስል ቃል እንግዲህ እናት ልጇን እንዲህ የናፈቀች፣ እናት ልጇን እንዲህ መንከባከብ ወደ ቅፏ ማስገባት እየፈለገች፣ ልጅቷ ግን እናቷን ቃል ባለመጠበቅ ከእናቷን በመራቅ ይኸው እናቷ መጨረሻ ላይ ሞቷን የተሰማው። እጅግ ያሳዝናል። ለልጅቷስ ምን ያህል ጸጸት ሊይዛት ይችላል? ወደፊት ህይወት ባይመቻት፣ ኑሮ ትዳር ባይመቻት እናትየዋን ባስታወሰች ቁጥር ብዙ ጸጸት ውስጥ ትገባለች። ለልጅቷ ነው ከባዱ ነገር ከዚህ በኋላ ሲሉ ነው ብዙዎች ሀሳብ አስተያየት እየሰጡ የሚገኘው። እንግዲህ ያሉትን ጉዳዮች አስመልክቶ አሁንም ቢሆን የአስክሬን ምርመራ እየተደረገ እንደሚገኝ ከተለያዩ ሀገራት ያሉ ቤተሰቦችም ወደ ሀገር እስኪገቡ እንግዲህ የቀብር ስነስርዓቱም እየተጠበቀ እንደሚገኝ ነው እዛው አካባቢ ነን ያሉ ሰዎች መረጃዎቹን እያሰሙ የሚገኘው። በቀጣይ እንግዲህ የዴዚን እናት ለሞት ያበቃት ነገር ምንድን ነው ተብሎ የተጣራው መረጃ እንግዲህ እየተጠበቀ ይገኛል። በአጠቃላዩ ግን ድንገተኛ በተባለ ህመም ወደ ሆስፒታል አቅንታ ሞቷ እንደተሰማ ነው ያሉት ጉዳዮች እየተሰሙ የሚገኘው። እጅግ ያሳዝናል፣ እጅግ ልብ ይሰብራል። በተለይ በቲክቶክ መንደር ብዙዎች ነው እያለቀሱ ሀሳባቸውን ሲሰጡ የነበረው። እናት የልጇን ስኬት እንደተመኘች፣ ልጇ ጥሩ ቦታ ሆና ማየት እንደጓጓች፣ ይኸው እናትና ልጅ እንደተለያዩ በስተመጨረሻ የእናት ሞት መሰማቱ እጅግ ያሳዝናል። የዴዚ እናት ታሳዝናለች ሲሉ ነው ብዙዎች አሁን ድረስ እያለቀሱ ሀሳብ መልእክታቸውን እያሰሙ የሚገኘው። እውነት ነው፣ እጅግ ልብ
ልብ ይሰብራል። ፈጣሪ አምላክ እንግዲህ የዴዚን እናት የእህታችንን ነፍሷን እንዲምረው የእውነት ከልብ እመኛለሁ። ለመላው ቤተሰቦቿ፣ ለልጇ፣ አጠቃላይ በሷ ዙሪያ ላሉ እየቆዩም ሀዘኗ እጅግ ወደ ውስጣቸው ለሚገባ ሰዎች በሙሉ ፈጣሪ አምላክ መጽናናቱን እንዲያድላቸው ከወዲሁ በመመኘት የዛሬ መረጃዎችን እዚህ ላይ አበቃለሁ። ይህን ጉዳይ አስመልክቶስ እናንተ ምን አይነት ሀሳብ ምልከታ አላችሁ? በኮመንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም